ክብር ለጌታ ለኢየሱስ ክርስቶስ ይሁን። ጌታ እግዚአብሔር ለዘላለም የተባረከ ይሁን። በሩቅም በቅርብም የምትገኙ ኢትዮጵያውያንና ኤርትራውያን ባላችሁበት ቦታ ሁሉ ሰላም ለእናንተ ይሁን። ዛሬ በውስጥ ያለኝ አንድ መልእክት ከእናንተ ጋር ለመካፈል መጥቻለሁና ይህን ክፍል እስከ መጨረሻው ተከታተሉትና ከዛ በኋላ በኮሜንት ላይ እናንተ ምን ትላላችሁ፣ እናንተ ጋር ያለው ሐሳብ ምንድነው የምለው ነገር በኮሜንት እንድታስቀምጡ ጠይቃችኋለሁ እና በደንብ አድርገን መጀመሪያ ሐሳቡን እንድትሰሙ በጌታ ፍቅር አሳስባችኋለሁ። ጨርሳችሁ ስሙ። መጽሐፍ ቅዱሳችን ሲናገር እንዲህ ይላል። መዝሙረኛው ዳዊት ምዕራፍ 1 ቁጥር 1 ላይ እንዲህ የሚል ቃል አለ። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ። ቁጥር 2 ላይ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ክፉም እንዲህ አይደሉም፣ ነገር ግን ንፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቅ ማህበር ይቆማሉ። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎቹን መንገድ ግን ትጠፋለች ይላል የእግዚአብሔር ቃል። መዝሙረኛው ዳዊት ምዕራፍ 1 ቁጥር 1 ጀምሮ ያለው ክፍል የምናገርበትን ክፍል እስቲ አንድ ጊዜ እናስታውስ። የእግዚአብሔር ቃል ምን ለማለት ፈልገው ነው የሚለው ቃል እናየዋለን። እና ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ ይላል። ይህን ክፍል ሳነበው አንድ የምሰማኝ ነገር አለና ባደገንበትና በተማርንበትም በእግዚአብሔር ቃል እየሰማን እየተማርን እያገለገለን እያነበበን እየሰበከን የመጣንበት የእግዚአብሔር ቃል ሁል ጊዜ የሚናገረው ወንጌል ነው። ከወንጌል ውጪ ያለው እውነት ወንጌል ሊሆን አይችልም። እና ምን ማለት ፈልጌ ነው? ብዙ ሰዎች አሁን በዘመናችን በጊዜያችን ድሮ አገለግያለሁ እንዲህ ቆይቻለሁ በእግዚአብሔር ቤት ይህን ያህል ዓመትና ዘመናትን ጨርሻለሁ የሚሉ ሰዎች ሊሆኑ ይችላሉ። እና ብዙዎች በወጡበት ስቴጅ ላይ በወጡበት መድረክ ላይ ባገኙበት አጋጣሚ ሁሉ ላይ ወንጌልን ብንሰብከው ወንጌልን ብንናገረው በማይበቃበት በተሰጠች በዛች ታይም እድሜ ልክ ወንጌልን ብንሰብከው ወንጌል አያልቅም፣ ቃል አያልቅም፣ ስብከት አያልቅም። ዮሐንስ እንደተናገረው ማለት ነው። የአባይ ወንዝ ሁሉ የእስክሪብቶ ቀለም አድርገህ የዓለም እንጨት ቅጠሎችን ሁሉም ሰብስቤ መጽሐፍ ቢያደርገው ወይም ወረቀት ቢያደርገው የእግዚአብሔር ነገር የክርስቶስን ነገር አያልቅም ማለት ነው። እና በማያልቅ ትልቅ ወደ እግዚአብሔር ጥልቀት ውስጥ ገብተን ጥቂት ሰዓት ብዙ ትልቅ ነገር ለመማርና ለማስማት በተሰበሰበው በእግዚአብሔር ሕዝብ ፊት ላይ በመቆም የቆሙበትን ታይም እስከ መጨረሻ ድረስ አንድ የመጽሐፍ ቅዱስ ክፍል ሳያነቡ በቃል ጀምሮ በቃል በሲዲብ ሌላ አገልጋዮችን መስበክ፣ ሌላ ቤተክርስቲያናቶችን፣ ሌላ ቤተ እምነቶችን ሰድበው ከመድረክ የሚወርዱ ብዙ ሰዎች ይጋጠማሉ። አይታችሁ ከሆነ ሶሻል ሚዲያ እኔ ጋር የምደርሰው ወደ እናንተ እንደምደርስ ተስፋ አደርጋለሁ። እኛ ተቆራርጦ ይሁን ምን ይሁን አላውቅም። ሁሉ ጊዜ ፓርት 1 ፓርት 2 ፓርት 3 ተብሎ የሚለቁ ብዙ ፕሮግራሞችን እንመለከታለንና የተጀመረው በስድብ ነው፣ የሚዘጋው በስድብ ነው። አንድ የእግዚአብሔር ቃል ክፍል ሕይወትን የሚቀየር ለሰው ድነት ወይም ለሰው ልጅ መዳን ምክንያት የሚሆነው የክርስቶስ ሕይወት ሳይሰበክ በቃል ብቻ ጀምሮ ወይ ሌላ አገልጋይ ሰድቦ ወይ ሌላ ቤተ እምነት ሰድቦ ወይም ሌላ ጓደኛ ሰድቦ ወይ ያልተደረገው ያልሆነው ያልተጨበጠ ነገር ምንም የሌለው ነገር ማን አየኝ እኔ እዚህ መጥቼ በቆምኩበት ሕዝብ አይደለም እንደሚሰብከው ብሎ ከኋላ ብዙ ሰው እንደሚያቃቁምና ብዙ አውርቶ የሚወርዱ ሰዎች ይጋጠማሉ። ድንገት እኔ ጋር እንደሚጋጠም እናንተ ጋር ከተጋጠመ አላውቅም። እንደኔ ደግሞ በውስጣችሁ ላይ ብዙ ጊዜ እያሰላሰላችሁ እያሰባችሁ ይሄ ነገር ለምን ይሆናል ወንጌል በዚህ ታይም ቢሰበክ ለምን ወንጌል አይሰበክም የምትሉ ብዙዎች ትኖራላችሁ ብዬ አስባለሁኝ። እና ወገኖች ለቀደሙ አባቶችም ምክር ባይሆንም እንኳን እንደ ወንጌል አገልጋይ እንደ እግዚአብሔር ሰው እንደ መጽሐፍ ቅዱስ የእግዚአብሔር ቃል እንደሚናገረው ብናስብና በፈዘኞች ወንበር ያልተቀመጠ ይላል መጽሐፍ ቅዱስ። ፈዘኞች እነማን ናቸው? በፈዘኞች ወንበር ላይ ያልተቀመጠ፣ በክፎች መንገድ ያልሄደ። አያችሁት?
እርሱ ምስጉን ነው ይላል መጽሐፍ ቅዱስ። ፌዘኛ ወንበር ያልተቀ ብዙ ቀልድ ከመጽሐፍ ቅዱስ ውጪ የሆኑ ለመማር ለኛ ለህይወታችን ለትምህርት የማይሆኑ ነገሮች በብዙ መድረኮች ላይ በብዙ ጉባኤ ፊት ላይ ብዙ ሰው ስለሳቀን በእግዚአብሔር መዝገብ ላይ ይመዘገባል ብለን እናስብ። ህይወታችን ይቀየራል ብለን እናስብ። በዛ ሁሉም 45 ደቂቃ የተሰበከው ስብከት ሰዓት ካለ ያችን 45 ደቂቃ የእግዚአብሔርን ቃል ብንሰብክ ወይም አንድ 30 ደቂቃ ሰብካን 15 ደቂቃ 10 ደቂቃ ቢጸልይ መልካም ነው ብዬ አስባለሁ። በየቦታው ላይ የሚሰጡና በየቦታው ላይ የሚደረጉ ነገሮችን ስንመለከተው ውስጥ እንደ እግዚአብሔር ቃል ያዝናል። እንደ እግዚአብሔር ቃሉ ህይወት ነው። ቃል አንድ የእግዚአብሔር ቃል ክፍል ብቻ ብናነበው ወይም ብንሰብካቸው የሚፈወሱ ብዙዎች አሉ። እግዚአብሔር በቃል የሚያጸናናቸው ብዙ አሉ። እግዚአብሔር በቃል የሚፈውሳቸው ብዙ አሉ። ከእግዚአብሔር ቃል ህይወት የሚያገኙ ብዙዎች እንዳሉ እናውቃለን። በርግጥ በጥቂት ጊዜ ቢሆን ከልጅነት ጀምረን በመጣንበት በቀደሞ አባቶች ያየነው በእድሜያችን በጊዜያችን በዘመናችን እየተመለከተነው ያየነው የእግዚአብሔርን ቃል ሲሰብኩ የእግዚአብሔርን ቃል ክፍል አገናኝቶ ከሰው ህይወት ጋር ሲያወሩ እናያለን። አሁን አንዳንዱ የፀጉር አቆራረጥ ተሰብኮ ይወርዳል። አንዳንዱ የነቢይ አለባበስን ሰብኮ ይወርዳል። አንዳንዱ የቤተ እምነትን የክሌ እምነት ቤተ እምነት ይሄንን ይናገራል። የኔ ይሄ አይደለም ይላል። የኔና ያንተ የሚባል የእግዚአብሔር መንግስት የለም። የአገልጋይ ቤተ መንግስት የአገልጋይ የእግዚአብሔር ቤት የሚባለው የለም። ሁሉም የእግዚአብሔር መንግስት ነው። የምናገለግለው በሁላችን እጅ ላይ ያለው ወንጌል የእግዚአብሔር መንግስት ብቻ ነው የሚናገረው። ከእግዚአብሔር ወንጌል ውጪ የምናገረው ሁሉ የራሱ ቤት ነው፣ የራሱ ሐሳብ ነው፣ የራሱ ቅድ ነው፣ የራሱ የልብ ምሻቱን የልብ ምኞቱን የልብ ሐሳቡን ነው የሚናገረው። ይህ ደግሞ ወንጌል ሊሆን አይችልም። እና እኔ በጣም ተሰምቶኛል ወገኖቼ። ፓርት 1 ዛሬ እንዲህ ብዬ መጥቻለሁ። እናንተ ምን ትላላችሁ? ፓርት 2 ደግሞ ሌላ ሐሳብ አለኝና ይዤላችሁ መጣለኝ። በጣም እየተሰማኝ ያለው ነገር ቢኖር ምንድነው በብዙ ቦታ ላይ በቃ ግማሹ ጨፍሮ ይወርዳል፣ ግማሹ ደግሞ ሰድቦ ይወርዳል፣ ግማሹ ደግሞ በቀልድ ብቻ ሰው አሲቆ ሰው ከወንበር አውርዶ ይወርዳል። ወንጌል ነው ወይ ነው? የወንጌል ዓላማ ይህ ነው ወይ ነው? ወይ ከመጽሐፍ ቅዱስ በቂ ጥቅስ ያለው ሰው ካለ ሞር ከኔ ማን ያውቃል ብዙ የሚያውቅ ሰው ሊኖር ይችላልና በኮሜንት ላይ ምን ትላላችሁ እንድታስቀምጡ ለመማርም ይሆንልኛል ብዬ አስባለሁ። እንድታስቀምጡ ፈልጋለሁ። መጽሐፍ ቅዱስ ግን የሚናገረው መዝሙረኛው ዳዊት ምዕራፍ 1 ቁጥር 1 ላይ ምንድነው የሚለው? በምስጉን ነው ይላል። ምስጉን ነው በክፎች መንገድ ያልሄደ በክፎች ምክር ያልቆመ፣ ምስጉን ነው በክፎች ምክር ያልሄደ በኃጢአተኛው መንገድ ያልቆመ። ኃጢአተኛው ማን ነው? ኃጢአተኛው ማን ነው? ሌላን መስደብ ኃጢአት ነው ወይስ ኃጢአት አይደለም? ስድብ ደግሞ ከእግዚአብሔር ቃል ነው ወይስ ከየት ነው? ሌላን እንዲሰድብ ወይም ሌላ ቤተ እምነት ወይ ሌሎች አገልጋዮችን ወይ ሌላ ጎረቤትን ወይ ሌላን እንዲሰድብ የሚያደርገው የእግዚአብሔር ቃል ጥቅስ አለ ወይ? ስድብ ሁሉ ከሰይጣን ነው ይላል መጽሐፍ ቅዱስ። ሰይጣን የስድብ ሁሉ አባት ነው የሚለው መጽሐፍ ቅዱስ። ስለዚህ ሰድቦ የሚወዱ ሰዎች የእግዚአብሔር ቃል ሰብኳሉ ብለን ወይ እግዚአብሔር ተቀበለዋል ብለን እናስብ ይሁን። ሌላው ደግሞ ፌዘኞች ወንበር ያልተቀመጠ ፌዘኞች ማለት አጉል ቀልድ ሌላውን ለማሳሳቅ እዚህ ጋር ያለው ሰው ልብን በሳቅ ነካለው ብሎ የሚናገረው ፌዘኝነት አጉል ቀልድ ከመጽሐፍ ቅዱስ የዘለለ የወጣ ብዙ የመጽሐፍ ቅዱስ ክፍል መረጃ አለ። አስፈላጊ ከሆነ ፓርት 2 ላይ እናወራለንና በፌዘኞች ወንበር ያልተቀመጠ ይላልና ከእንደዚህ አይነት ክፋት ብንመለስ ከእንደዚህ አይነት ነገሮች ብንመለስ ወንጌልን እንደ ወንጌል ብንሰብክ በተሰጠን አጋጣሚ ሁሉ ክርስቶስን ብናነግሰው ክርስቶስን ከፍ ብናደርገው የክርስቶስን እውነት ብንናገር በቃልዱ ቦታ ላይ ለአንድ ለተቸገረ ሰው ብንጸልይ ወይ ብትጸልይ ሞሪንዱም አልፈራም ላውራላችሁ ያችን ታይም ለአንድ ነፍስ ጸልዩ። ወንጌልን ሲበቁ ወንጌልን ተናገሩ። ወንጌል ዓላማ ምንድነው? ለሚጠፉ ነፍሳቶች የመዳን መንገድ እንዲሆን ነው እንጂ የመጥፊያ መንገድ አይደለም። ስለዚህ ወገኖቼ የእግዚአብሔር ቃል እንደሚለው ወደ እግዚአብሔር ቃል ብንመለስ መልካም ነው ብዬ አስባለሁ። በዚህ ሐሳብ ላይ በፓርት 1 በተነሱ ሐሳቦች ላይ ሐሳብ ያላችሁ ወይ ጥያቄ ያላችሁ ወይ መልስ የሚሆን ነገር ያላችሁ ሰዎች ካላችሁ በኮሜንት እንድትጽፉ አሳስባችኋለሁ። በጣም ወዳችኋለሁ። እኔ ወንድማችሁ ፕሮፌት አበበ ነኝ። ጌታ እግዚአብሔር ይባርካችሁ። ወዳችኋለሁ። ሻሎም